እንግዲህ ገጣሚ መልእክጌታቸው ትባላለች። የተለያዩ የመጽሐፍ ስራዎችን ከዚህ በፊትም አበርክታልናለች። ዛሬ ደግሞ አዲስ መጽሐፏን ከሳምንት በፊት ህዳር 22 በሀገር ፍቅር ቲያትር ጎልያድ እማን ፍታት የተሰኘውን መጽሐፍ አስመርቃ ዛሬ ስለ መጽሐፉ ከሷም ጋር አጠር ያለ ቆይታ ልናደርግ እዚህ ተገናኝተናል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ስላገኘሁሽ ደስ ብሎኛል። በሀገር ልብስ ድምቅ ምር ብለሽ ነው የመጣሽው። አዎ አርትን በጣም አከብራለሁ። ብዙ ጊዜ አጋጣሚ ካልሆነ የሀገር ባህል ልብስ ለብሼ ነው የምታየው። እንግዲህ ብዙ ጊዜ ደስ ይላል። በጣም ነው የሚያምርብሽ። አመሰግናለሁ። ያው እንግዲህ ከሳምንት በፊት መጽሐፍሽ እንዳስመረቅሽ ሰምቻለሁ። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ያው በመርቃቱ ደግሞ በርካታ እንግዶች የተሳተፉበት እጅግ ደስ የሚል የምርቃት ስነ ስርዓት አሳልፈሽ ነበር። ምን ተሰማሽ? በጣም ነው ደስ ያለኝ። እውነት እነ ጋሼ ስዩም ተፈራ ነበሩ፣ እነ ህይወት አራጌ ነበሩ፣ እነ ትግስት ባዩ ነበሩ፣ አብሮ አደጌ ቃቂ ተስፋዬ አማላዬ ማለት ነው እሱ ነበረ። በጣም ብዙ ገጣሚያንና ደራሲዎች፣ ጋዜጠኞች፣ ቤተሰብ፣ ወዳጅ ዘመድ፣ አድናቂ የተሰበሰበበት ነበረ። ህፃን ሞዴልም ነበረች፣ ከአፍሪካ ህፃን ሞዴል የተባለች ነበረች፣ ፍቅር አሸናፊ የምትባል በሷ ነው እንዲያውም መድረኩ። ስለዚህ በአጠቃላይ በደንብ እጅግ ያማረ ጊዜ ነበር ማለት ይቻላል። ነበር። ፈጣሪ ይመስገን። ደስ ይላል። የመጽሐፍሽን የመጀመሪያውን ሽፋን ስመለከት ጎልያድ እማን ፍታት ይላል። እንግዲህ የመጽሐፍ ርዕስ የጋዜጣም የመጽሔትም ርዕስ አንቀጽ ያለን ርዕሶችን ስንመለከት የሀተታው መጠቅለያ ነገር ነው። ያንቺ ርዕስ እንደው ምን ማለት ፈልገሽ ነው? ለምንስ መረጥሽው? የሰው ልጅ ብዙ ጊዜ በመድር ላይ ስትኖሪ ትልቅ የሚመስሉን ብዙ ነገሮች አሉ በህይወታችን። መጽሐፍ ቅዱሳችን ላይ ቅዱስ ቁርአን ላይም ስለ ጎልያድ እና ስለ ዳዊት ሁለቱም ላይ አለ እና ጎልያድ ማለት ፊልስጤምና እስራኤልን ያሸበረ በጣም ሂውጅ ትልቅ የሆነ ልብሱ ከጭንቅላቱ እስከ እግሩ የብረት በብረት የሆነ ልብስ የነበረው ለመተንፈሻ ብቻ አንዲት ቀዳዳ የነበረው ግዙፍ ፍጥረት ነበረ እና እሱን ሊገጥመው የሚችል አንድስ እንኳን አልነበረም። ዳዊት እንደሚታወቀው እረኛ ነው፣ ወንጭፍ ነው ያለው፣ ጠጠር ነው ያለው። እኔ ገጥመዋለሁ ሲል ንጉሱ በጣም ስቆበታል። ከዛ በኋላ ግን ዳዊት በአንዲት ጠጠር በአንዲት በወረወራት ጠጠር ጎልያድን ሊጥለው ችሏል። እና የሰው ልጅ ትልቅ የሚመስለን ነገር በትንሽ ነገር መፍትሄ አግኝቶ ወይኔ ይሄ ነው እንደ ተለቀብኝ እንላለንና ጎልያድን ማንፍታት እዚህ ጋር ምስሉ ላይ እንደምታየው ዳዊት ወንጭፉን ድንጋዩን ሲወረውር ነው። ጎልያድ እዚህ ጋር አይታይም፣ ስሙ ላይ ብቻ ነው ያለውና ያንን ለማመላከትም ነው። በጣም ደስ ይላል። እንግዲህ ከዚህ በፊትም የቀለጠች ሻማ እንዲሁም ደግሞ የኔ የግጥም መድብል አቅርበሽልናል፣ ለአንባቢያን አድርሰሻልና ይህኛው መጽሐፍ ከበፊት ሁለት መጽሐፍቶች ምን የተለየ ነገር አለው? ያው የኔ ግጥም መድብል የመጀመሪያ ልጄ ነው። የመጀመሪያ ሀው የቆጠርኩበት ብዙ የተማርኩበት የገመገመልኝ አለማየሁ ገላጋይ ብዙ ሰዎች ገምግመውታል። ይስማክ ወርቁም አይቶልኛል። እንደውም የሀረር ልጅ አይደለሽም አንቺ የገጠር ልጅ ነሽ ሁሉ ብሎኛልና አጻጻፊ የኔ ግጥም መድብል ላይ ስለ ሴት ልጅ ጥቃት ብዙ አትቼበታለሁ። ስለ ፍቅርም አለው፣ ስለ ብዙ ነገር አለው። ሁለተኛው የቀለጠች ሻማ የተለየ ነው፣ ልብ ወለድ ነው። ገጣሚ ብቻ አይደለሁም ማለት ነው፣ ደራሲም ነኝና እሱን መጽሐፍ ለመጻፍ መጽሐፉን አክብሬ 6 ወር ጆርናሊዝም ኮርስ ወስጄ ኢንተርቪው እንዴት እንደሚደረግ ለማወቅ YMC የሚባል ትምህርት ቤት ተምሬ ኢንተርቪው አርጋቸው ነው ሴቶቹን የሰራሁት። እነዚህ ሴቶች ደግሞ ኒው ላይፍ ያንጉመን እና ሜርሲ ቻፕልስ የሚባል ሁለት NGO ውስጥ ሴተኛ ዳሪዎችን የማስተማር ስራ እድል ገጥሞኝ ነበር። ለ6 አመት አስተምሬያለሁ በቋሚ ደሞዝ ስራ ማለት ነው። መጀመሪያ በትራንስፖርት አላውንስ፣ ከዛ በኋላ 4 አመት ተኩል ደግሞ በደሞዝ ሰርቻለሁ። ማስተምራቸው የነበረው ሲልክ ስክሪን ፕሪንት የሚባል ተግባር ዕድ የ6 ወር ኮርስ ወስጄ ሙያ ነው፣ ሃንድ ሜድ ነው ማስተምራቸው። ኦቨርሉክ ማድረግ፣ ጥልፍ መጥለፍ፣ ልብሶችን ማቅለም ምንድነው። ከዛ ህይወት ሲወጡ ሱቅም የተለያየ ነገር ጸጉር ቤትም ባልትና ምንም ይከፈትላቸዋል፣ ድርጅቱ ያርግላቸዋል። ግን ኢንኬዝ ቢከስሩ ወይም ደግሞ ተጨማሪ ቤት ውስጥ የራሳቸውን ቤት ለማስዋብ ለመሸጥም ያንን የጥልፍ የማቅለም ጨርቆቹን ለመሸጥ ተጨማሪ ኢንከም እንዲሆናቸው ሙያ እናስተምር ነበር። የተለያየ ሙያ ይማራሉ። ከዛ ውስጥ አንዱን ትምህርት ማስተምረው ነው ነበር። ስለዚህ ከዛ ውስጥ አልፈሽ ከዛ ኢንተርቪው አረጋቸዋል። ሁሌ እንደ እናት ነበር መቀር በእድሜ የሚበልጡኛሉ
የሚገርመው ነገር ከ14 አመት ከ15 አመት ህፃን እስከ 65 አመት ትልልቅ ሴቶች በሴተኛ ዳሪነት ህይወት ውስጥ ያለፉ ነው ጠርተን የምናስተምረው። ድርጅቱ እንደዛ ነው የሚያደርገውና እለት እለት አገኛቸዋለሁ። ስለዚህ መረጃዎችንም ለመሰብሰብ ለማግኘት አልከበደኝም። የሚያወሩኝ አለ ካውንስል አረጋቸዋለሁ። ካውንስል እናረጋቸዋለን። አንዷ እኔ ነኝ ሰማቸዋለሁ። እንደዚህ ምን አይነት ነገር አጋጥሟችሁ ያውቃል? የተለየ ነገር እንደ ጓደኛ አወራቸዋለሁ። ይነግሩኛል እንደዚህ ሆኖ እንደዚህ የሆነ ጊዜ እንዲሆኝ በቃ እየወጡ ስለሆነ ከዛ ህይወት ያንን ተጸይፈው ሲነግሩኝ ኦኬ ለምን መጽሐፍ አላረገውምና ህመማቸው ወደው የሚገቡ እንዳሉ ሁሉ ወደው የማይገቡም ደሞ ሰዎች እንዳሉ ማሳወቅ ፈለኩኝ። ምክንያቱም በቃ እግዚአብሔር አንድ መክሊክ ከሰጠኝ ቢያንስ ስለ ሴት ልጅ ጥቃት ለምን አልጽፍም? በጣም ደስ ሚላውን ኢንተርቪው አርጊ ነው የጻፍኩት። ምሽት ላይ በመውጣት ነው የጻፍኩት። እለት እነሱን ስለማገኛቸው ቀላል ነበር ለኔ። በጣም ደስ ይላል። ያው ብዙ ዋጋም ከፍለሽ የሰራሽ ማለት ይቻላል። ከመጽሐፍሽ ጀርባ ስመለከት ደግሞ ማስታወሻነቱ ይህ መጽሐፍ ሶስተኛው አሁን ላይ የምናወራበት ስለ ጎልያድ ማንፍታት ማለት ነው። ደማቸውን ለሚያፈሱ ሰራዊቶች እንዲሁም ደግሞ ለእናቶቻችን ማስታወሻነቱ ይሁን ብለሻል። የተለየ ምክንያትሽ ምንድነው? ምክንያቴ ምንድነው? የኔ አባት የሐረር ምስራቅ እዝ ሙዚቀኛ ወታደር ነበረ። አባቴ ጊታሪስት ነበር፣ ሳክሲፎኒስት ነበር፣ ተዋናይ ነበር፣ ድምጻዊ ነበር፣ ወታደርም ነበር፣ ተዋግቷልም እና በደርግ ጊዜ ነው ጦሩን ለማነቃቃት ሄዶ ነው በዛው 17 ሙዚቀኞች ናቸው። ከዚህ በፊት ሚስ አንደርስታንዲንግ ተፈጥሮ 20 ምናምን ሰው እያልኩ ነበር ማውራውን ግን የቀድሞቹ ተቋቁሞ አገኘዋቸው። ከሞት የተረፉ የአባቴ ምትኮች አገኘዋቸው። 4 ኪሎ አሉ። የድሮ ሜጋ መጽሐፍ ማከፋፈያው ጋር ተሰጥቷቸዋል። ቅርስ የሆነ ቤት ተሰጥቷቸው ተሰባስበዋል። አሁን ስለ ሐረር ስለ ድሮ ውትድርና ምናምን ሲያወሩ በጣም ኢንተረስቲንግ ነው። አባቴ ምዛ ስለሞተ አብራው ማትረሳ የ15 ቀን አራስ ንግስት አበበ የምትባል አብራው ሞታለች እና ብዙ ናቸው የሞቱት። ያው እሷ ካሴት አውጥታ ስለነበር ብልጭ ብላ የጠፋች ስለሆነች ሁሌ ትታወቃለች። አንዱ ደግሞ የኔ አባት ነው እና አሁን ለአገራቸው ግንባራቸውን ለጥይት ደማቸውን ለአገራቸው ያፈሰሱ ሰዎች መዘከር አለባቸው ሁሉ ጊዜ። ማለት እኛ ተኝተን አሁን የምንነቃው እኮ ወታደር ስላለ ነው፣ ጠባቂ ስላለን ነው። እንዴ ነው ፈጣሪ ይጠብቀናል አይደል? ከፈጣሪ ቀጥሎ ደግሞ የሚጠብቀን ፕሮቴክት የሚያደርገን ወታደር ነው። ሶ ለነሱ አይገባቸውም ትያለሽ? ትልቅ ሀሳብ ነው። ለእናቶችም ጭምር ለእናቶችም ደግሞ አለ። የኢትዮጵያ ብቻ አይደለም፣ የዓለም እናቶች ዋጋ ይከፍላሉ። በተለይ ሲወልዱ ዋጋ ይከፍላሉ፣ ለማሳደግ ዋጋ ይከፍላሉ። በእርግዝና ሰዓት በምጥ ሰዓት የሚፈሳቸው ደም አለ። ስራቸው ተነቃንቆ ነው የሚወልዱት። ከዛ ማሳደግ የሚባል ነገር አለ። ተመረቀሽ እንኳን እኮ መልካም እናት ከሆነች አትረሳም። ያው ገብቶሻል። እና አብዛኛው ሬሾ እናቶች ምስጋና ይገባቸዋል ለኔ። ስለዚህ በሙያሽም ደግሞ ይሄን ነው ያበረከትሽልን ማለት ይቻላል። በጣም ደስ ይላል። በግጥሞችሽም ስራ እናቴ እማ ያልሽ በተለያየ መንገድ ገልጸሽልናል። ፍቅርሽንም ስሜትሽንም ማሳየት ይችላል። እሱ ጋር የምገልጸው የወለደችኝን እናቴን አይደለም። እኔ አባቴን ማቀው በፎቶ ነው ማለት እችላለሁ። በርግጥ ትንሽ የጭላንጭል ትዝ የሚልሽ ነገር አለ። በጊታር ሲያዘፍነኝ ምናምን ትዝ ይለኛል። መልህቅ ብሎ ስም ያወጣልኝ እሱ ነው፣ አባቴ ነው። 3 ወንድ ልጆች ወልዷል። አንድ ሴት እኔ ብቻ ነኝና ማቆሚያዬ ናት አለ። አይ ቲንክ ወንድ እየፈለገ ነበረ። ልክ ግን ማቆሚያዬ ናት ብሎ ስም አውጥቶልኝ እኔን ሳያሳድገኝ ነው የሞተብኝ። እናቴ ደግሞ የ11ኛ ክፍል ተማሪ ስለነበረች አላሳደገችኝም። ሌላ መሃን አክስቷ ናት እና እሷ ናት ለኔ እናቴ። መሃን ጡቷን ያጠባችኝ ምንም የሌለውን ገባሽ? ሳሰስት ነው ያሳደገችኝ። ሳትወልድ ምጥን ሳታውቀው እናት ሆናልኛለች። እቺ ሴት አየለች ወልደ ጻድቅ ትባላለች። እሷ ናት ለኔ እናቴ ማለት። ሁሉም እናቱ የወለደችው ነው፣ ለኔ ግን ያሳደገችኝ ናት ለኔ እናቴ። ለዛ ነው ስለሷ ነው ብዙ ጊዜ የምጽፈው። ደስ ይላል። አፈቅርሃለሁ ይላል። በጣም ስለወደድኩት ማንበብ ፈልጋለሁ። ብቻዬን ማውራቴ፣ ማሰብ መደሰቴ፣ በሐሴት መሞላቴ፣ ላንተ መገዛቴ፣ ህይወቴን መስጠቴ፣ አልገባህም ፍቅሬ አንተን ስል ማደሬ፣ ፍቅርህ አሸንፎኝ ማንነትህ ማርኮኝ አንተን እያመለኩ
መሰለኝ ዓለምን የጨበጥኩ ውስጣቴ ህይወቴ እንዲሆን ተመኘው እኔነቴን ቀፎኝ ልቤ ተጸይፎኝ እኔ አንተን ላልሆን አንተ እኔን ሳትሆን ራሴን ታዝቤ ከአምላክ መጋፋቴ ውስጤቴን ቢያቃጥለኝ ሰው መሆን አስጠላኝ በእኔነቴ አፈርኩ ራሴን አዋረድኩ ማፍቀሬን ረገምኩ ግና ዛሬም በትዝታ አለው በዝምታ ምክንያቱም